ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው እኔ ጋር። ቤተሰቦቼ እንግዲህ ዛሬ በዴዚ ጉዳይ ነው የመጣሁት። እውነቴን ነው የምላችሁ። መቼም ሀቅና ሀቅ ያለው ሰው በዚች ልጅ ጉዳይ ያልተበሳጨ ያልተናደደ ሰው የለም። ምክንያቱም ምንድነው አንድና አንድ ከዚህ ከሁለት ወር በፊት ከእናቷ ጋር በጣም ሰጣ ገባ ውስጥ ገብታ ነበረ። ምክንያቱም የገባችበትን ጉዳይ ያው እኔ መልሼ መናገር አያስፈልግም። እናቷ በጣም ከሚገባው በላይ አዝናባት አንድ ኢሮፕ የሚኖር ልጅ ያው በዚሁ በቲክቶክ ነው መቼም በሌላ ምንም አይደለም፣ በራሳቸው መንገድ ተገናኝተው ወደ ፍቅር ደረጃ ገብተው ግን እሷ ያደረገችው ነገር ምንድነው? ቤት ውስጥ የምትሆነውን ሁሉ ከእናቷ ጋር ያላትን ነገር ሁሉ ነገር ለልጁ ትነግራለች። ገብቷቸዋል። ይሄ ልጅ ደግሞ አንድ ቀን እናቷን ደስ በማይል መንገድ ማለት ነው፣ ምንም ቢሆን እናት ነች፣ ምንም ቢሆን በዚህ ደረጃ ሊያዋርዳትና ሊሰድባት አይገባም። በማያገባው ገብቶ ማለት ነው። ገብቷቸዋል። አሁን ግን ምንድነው እናትየው እናትየው ቃል በቃል ተናግራለች። እኔ ለሱ ልጅ መዳር አልፈልግም፣ እኔ ከሱ ጋር እንድትሆን አልፈልግም ብላለች። ይሄ የራሷ ምክንያት ሊሆን ይችላል። እኛ ምንም የሚያገባን ነገር የለም። ብዙዎችም ተነጋግረውበት ተወያይተውበት ብዙ ነገር ተዳርሰውበታል በዚህ ጉዳይ። ግን ምንድነው እዚህ ጋር እናትየው ይሄን ሀሳብ ስታመጣ ልጅቷ የእናቷን ጥያቄ ምን እንደሆነ መረዳት አለባት። በእርግጥ ልጅቷ ከሁለት ዓለም የመጣች ነች። ከሁለት ዓለም ስላችሁ በአባቷ የውጭ ሀገር ዜጋ ነች፣ በእናቷ ደግሞ ኢትዮጵያዊ ነች። ስለዚህ እንደ ባህላችን እንደ ወጋችን እንደ ራሳችን ክብር ነው እናቷ ለእሷ የምትፈልገውና የምትመኘው እንደ ኢትዮጵያዊነት። ገብቷቸዋል። ስለዚህ ይሄ ልጅ በቃ ከዚች ልጅ ጋራ ምንም ነገር ሊላቀቅ አልቻለም። ኦኬ እሱ ችግር የለውም፣ ወዷት ሊሆን ይችላል፣ እሷም ወዳው ሊሆን ይችላል። ግን እናትየውን በማይገባ መንገድ ብዙ ነገር ያላት እንደው የፈለገ ይቅርታም ቢጠይቅም በእርግጥ ነገሮቹን ብዙ ጫጫታ ሲበዛበት ይቅርታ ብሏታል። ግን ቢሆንም ምንም ቢሆን ካፌ ወጣ ነገር ካፋፍ ይባላል። ስለዚህ እናትየው በቃ ልጇን ለሱ መዳር አትፈልግም። እኔ ሳልሆን እሷ ነች ያለችው። አንድ ባንድ የተናገረችው ያለችው ነገር አለ እናትየው ማለት ነው። ምክንያቱም ይሄ የራሷ ፍላጎት ነው። እናት ደግሞ ለልጇ የምትመኘው መልካም ነገር ነው። እኔ እሱ መጥፎ ነው ማለት አይደለም። ግን ለምንድን ነው እናትየው ያለ የምትላትን ማትሰማው? አንቺ ምን አገባሽ? ምግብ አትሰጠኝም? ኧረ ብዙ ታሪክ ነው። የቤታቸውን ገበና አውጥታ ለሱ የነገረችው። ይሄ ልጅ እኮ ወንድ ልጅ ነው፣ ነገ ሊቀየር ይችላል። እሱ ራሱ እድሜው ገና ነው፣ ብዙም የበሰለ አይደለም። ስለዚህ ይህን ሁሉ ሚስጥር አውጥቶ ነግራው እሱ ቲክቶክ ላይ ወጥቶ ከእናትየው ሲጣላ እንደዚህ አድርገሻት፣ ምንም የማያገባው ጉዳይ። ይሄ በእናትና ልጅ መሀል ያለ ነገር ነው። ምንም እሱን አይመለከትም። ሆነም ቀረም ግን እቺ ልጅ አሁን ያደረገችው ነገር በጣም ተገቢ ያልሆነ፣ በእውነት እኔ እንደ አንድ እናት በጣም ነው የታዘብኳት። በጣም ቅር ያለኝ ነውር ነው፣ ብልግና ነው። ይሄ ባለጌ ነች። ይሄ በአጠቃላይ እናቷን በዚህ ደረጃ አዋርዶ አንቺን እኮ ወለድሻት እንጂ እኮ ምንም አታረቂ። ኧረ ብዙ ነገር ነው ያላት እናትየውን። ብዙ በዮኒ ማኛ ሁሉም ሰው በቲክቶክ ላይ ተወያይተውበታል። ይሄ ልጅ ፍቅር ካለበት የሚወዳት ከሆነ እናትየውን ማክበር አለበት። ትልቁ ነገር ከቤተሰብ ነው የሚጀምረው ክብር። እናቷን በዚህ መንገድ አዋርዶ፣ እሷ ግን ዛሬ የት እንዳለች አይታችኋል። በዚህ በቲክቶክ ሲታዩ በጣም ሰው ሁሉ ነው የተገረመው። እንዲህ ማለት ምንድነው? ሴት ልጅ የወለደ ማለት እሷ እንዲህ ስላደረገች ሌሎቹ ባለጌ ይሆናሉ አይደለም ወይ? ሌሎቹ ያጠፋሉ አይደለም። ግን ለእናቷ ክብር ስትል ምንም ቢሆን እናት ነች። እናት ደግሞ ለልጇ ጥሩ ነገር ትመኛለች እንጂ መጥፎ አትመኝም። ምንም ቢሆን እናቷ ያልወደደችውን ያልፈቀደችው ትዳር እንዴትስ ይሰምራል? እንደውም እሱ አንድ ጊዜ ምን ብሏል? አልወዳትም ብሎ ተናግሯል። በቲክቶክ ላይ ወጥቶ ማለት ነው። አልወዳትም ብሏል። ግን ዛሬ ምን ፈልጎ ነው? አሁን ሁሉም የሚሉት ምንድነው? እሱ አሁን የሚፈልገው አሜሪካን እንድትወስደው ነው። ከዛ በኋላ የራስሽ ጉዳይ ነው የሚላት። ብዙዎች ሰዎች እንደው ከላይ ካላወሩ በስተቀረ ይሄ ልጅ በህይወቷ እንደሚጫወትባት እያሉ የሚናገሩ ብዙ ሰዎች አሉ። ምክንያቱም ሰዎች ከአንድ መነሻ እንደዚህ ተነስተው የሰውን እንትን መናገር አይችሉም። ምክንያቱም እኔ አሁን ራሱ ከምን ተነስቼ የተናገርኩት እነሱ ባደረጉትና እናትየውም በምን አይነት መንገድ እንደተናገራት፣ እንዳዋረዳት፣ እንደሰደባት ሰምቼ ነው። በትክክል ሰምቻለሁ ላይቭ ላይ ቁጭ ብዬ እና
ለጥቅም ብሎ ሰውን ማዋረድ ጥሩ አይደለም። ይሄ ደግሞ ምንድነው መሀል ላይ ሰንሰለቷ እሷ ነች፣ መሰላሉ እሷ ነች። እነሱን እናትየውንና እሱን ለማገናኘት እንትን ያለችው እሷ ነች። ግን ምንም የውጭ ዜጋ ሆነች ከማንም ተወለደች ከምንም ክብር የሚባል ነገር አለ። የውጭ ዜጋ የሆኑ ልጆች እናታቸውን አያከብሩም። እንዴት እናቷን በዚህ ደረጃ ተናግሮ እሷ መልሳ እሱ ጋር ሄደች። አሁን ዩኬ ሄደች ማለት ነው። ከአሜሪካን ተነስታ ዩኬ ሄደች። እጅግ የሚያሳዝንና እጅግ የሚደብር ነገር ነው። ሰው አትዋደዱ አትፋቀሩ ሳይሆን መጀመሪያ ክብር ለቤተሰብ ያስፈልጋል። እና በጣም የሚያሳዝን ነገር ነው በእውነት። እኔ በጣም እዛ ሄዳ ሳያት ቲክቶክ ላይ ላይቭ ገብቶ ሲያሳዩ አዘንኩ ለእናትየው። እውነቴን ነው የምላችሁ። እናትየው ራሱ ስትናገር እኔ ሌላ ባላ ለማግባት አለች እሷን ለማሳደግ ማለት ነው። በሷ በእንጀራ እናት እሷን ላለማሳደግ ምንም አይነት ወንድ አልፈልግም ብዬ ራሴን ነው የምኖረው። ግን ይሄን ታሳቢ አላደረገችም ልጄ። እኔ እኮ ብታገባው ጠልቻ አይደለም፣ ግን ነገ የሚመጣውን ነገር ስለማቅ ነው። እኔ ከነሱ ጋር መነካካት አልፈልግም። ምክንያቱም ብዙ የራሷ ምክንያት ሊኖራት ይችላል፣ እኛ አናቅም። ግን ልጅ ፍቅር ቢይዛትም ከእናቷ አይበልጥም ፍቅር አይደለም። ስለዚህ ሲጀመርም የተዋወቁት በቲክቶክ ነው ከልጁ ጋራ። ያው እሱ በአፉ እንትን እያለ እንትን ብሏት ነው እንጂ ከዛ ይሄ ልጅ በጣም ከባድ ነው። የሚያሳዝን ነገር ነው ያደረገው ነገር እና ደስ የማይል ነገር ነው። እኔ አሁን ልጅቷ ሄዳ እንደዛ ማድረጓ በእውነት በጣም የተሰማኝ። አንዳንድ በቃ የሱ ደጋፊ የሆኑ ሰዎች እንኳን ደስ አለህ ምናምን አይደለም። ይሄን አለ ማለት ያለባችሁ እናንተም እኮ ቤተሰብ ዘር ወገን አላችሁ። ዞር ብላችሁ ወደታችሁ ብታስቡ ጥሩ ነው። እችን የመሰለች ልጅ ወደ ትልቅ ነገር መድረስ ሲገባት አሁን ራሱ እሷ የገንዘብ ችግር የለባት የምንም ችግር የለባትም። ግን እሱ ስለምትወደው ነው። ግን እናትየውን በዚህ ደረጃ አዋርዶና ሰድቦ እንደገና ከሱ ጋር መሆን ማለት ነገ እኮ ቢያባራት እኮ ዞራ የምትመጣው እኮ እናቷ ጋር ነው ብላለች እኮ እናትየው ራሱ። እስከ ህይወት ፍጻሜ የእሷን ችግርንም የእሷንም ደስታ የምሸከመው እኔ ነኝ ብላለች። ግን ልትከበር ይገባለች። እናት ነች። እናትን የሚለውን ነገር 24 ሰዓት እየሰራሁ ብላለች። አሜሪካን ላይ 24 ሰዓት እየሰራሁ እሷን ያሳደግኩት ብላለች። ስለዚህ ሊታሰብላት ይገባል። ግን አሁን እቺ ልጅ ሄዳ እሱ ጋር ዩኬ ላይ ቪዲዮ መስራታቸው ምን ማለታቸው፣ አንዳንድ ሰዎች ደግሞ እንኳን ደስ አላችሁ ይሏቸውና ግን እናትየውን ምናምን ይላሉ። አያችሁ ስሜቱ ምን ያህል እንደሆነ። ግን እሷ አሁን የታወቃት ነገር የለም ማለት እሷ በሷ ስታይል በውጭ ስታይል ስለሆነ ሀሳቧን ሁሉ የምትገልጸው ሊታወቃት አልቻለም። ግን ነገ እናቷ ግን የሆነ ነገር ብትሆን ግን እናቷ ነች ምትደርስላት። የትም ሮጣ እናቷ ጋር ነው የምትገባው። ግን ለማንኛውም መጨረሻቸውን ያሳምርላቸው፣ እውነተኛ ከሆነ ማለት ነው። እውነተኛ አብሯት የሚኖር ከሆነ ለጥቅም ካልሆነ። ይሄ ደግሞ ማንም ሰው በራሱ መንገድ አስተያየት መስጠት ይችላል። ስለ ልጆቹ ሳይሆን ስለ እሷ ሳይሆን ስለ ዴዝ ሳይሆን ስለ እናትየው ሲባል ነው። አደባባይ የወጣችው እኮ እናትየው ልጄ እንደዚህ ሆናብኛለች ብላ ነው አይደለም እንዴ? ስለዚህ ሁላችንም ስሜቱን ሊጋባብን ይገባል ነው ምለው። እኔ በጣም አዝኛለሁ በእውነት ነው ምላችሁ። ምክንያቱም በወግ በማረግ በስነ ስርዓት በቃ እሱም ይወዳት ከሆነ ቤተሰቧን ጠይቆ እሺ የተፈጠረው ነገር ተፈጠረ፣ እናትየውን አሳምኖ እንትን ማለት ሲገባው እሷ ጭራሽ ቀጥታ ከአሜሪካን እሱ ጋር ዩኬ ሄደች። ምንም ይሉት ነው ይሄ ሊያሾ ብላለች። ራሱ ሙልጭ አድርጋታለች ሊያሾ ራሱ። ይሄ አሁን በዚህ እድሜ እንትን ማለት አይቻልም። 21 ዓመት አሁን 22ኛ ዓመቷን ይዛለች። ይሄ ምንም እንትን የእድሜ ጉዳይንም የሚያስብል ነገር አይደለም። ብዙ የምታገናዝብ ልጅ የተማረች ነች፣ ጎበዝ ነች። የማትሰራው ነገር የለም። ማስታወቂያ ትሰራለች፣ ቲክቶክ ላይ ትሰራለች። ጎበዝ ነች፣ ሰው ይወዳታል። አፏ ስለሚጣፍጥ ደስ ይላል በጣም ስትናገር። እና የእናቷን ችግርና የእናቷን እንትን መረዳት አለባት። ይሄ ነውርና ብልግና ነው። በጣም የሚያሳዝን ነገር ነው። ብቻ ግን አንዴ ሆኗል እንግዲህ ሄዳለች። ምንም ማድረግ አይቻልም። ግን ለሌሎቹ ትምህርት ሊሆን ይገባል። ምንም ቤተሰብ ያልወደደው ነገር፣ ቤተሰብ ያልባረከው ነገር ምንም ሰላም የለም። ምንም ብርም ቢኖር ምንም ሀብትም ቢኖር ቤተሰብ ያልባረከውና ቤተሰብ ያልወደደው ነገር መቼም ትዳር ሆኖ አይዘልቅም። እውነቴን ነው መላችሁ። መጎዳዳት መጠፋፋት ይመጣል እንጂ የእውነቴን ነው መላችሁ። ማንም ቤተሰብ እናትም አባትም ለልጁ የሚመኘው መልካም ነገር ነው። ልጄ መልካም ትዳር መልካም ጊዜ ይግጠመው ብሎ ነው የሚመርቀው እንጂ እንትን ቤተሰብን አስቀይሞ እናትን አስቀይሞ በራስ መንገድ መጓዝ አያዋጣም። እውነቴን ነው የምላችሁ አያዋጣም። ጂጂ ራሱ ብላለች ተናግራለች እኮ እናቷን ግን ማክበር አለብህ ምናምን ብለዋለች። ብዙ ነገር ስትናገረው ነበር በቀደም ለታ
ግን ይሄ እድሜ ያልፍና በኋላ ትጸጸቱበታላችሁ። ግን ለማንኛውም እግዚአብሔር ልቦና ይስጣችሁ። ወደ ራሳችሁ ተመለሳችሁ እናቷንም ቢሆን ይቅርታ ጠይቀህ በደንብ ይቅርታ ጠይቀህ መካስ አለብህ። የእውነት እጅግ የሚያሳዝን ነው። እንግዲህ ቤተሰቦቼ ሰላማችሁን ያብዛልኝ። ቻው ባይ ባይ ባይ